አንዱ ጠንቋይ ቤት ሄድኩኝ አለ። ከስረህ ነው አይደል የመጣው? እሱ የደርግ እኮ ትልቅ ባለስልጣን ነበር። ሊታሰር እየተፈለኩ ነበር አለ። ሩቃ ስቀራ ያ ጀማዓ አግኝቼው እኔ ስቀራ እሱ የሚቀራ ህመም ላይ ነው ያለው፣ ችግር ነው ያለው፣ መብትሄ አጥቻለሁኝ። ከምሞት ወይንም እንዲህ ተሰቅቄና ማቅቄ ከምኖር ምን አረጋለሁ? አማራጭ የለኝም። ዑዝሬን አላህ ያቅልኛል ብሎ እኔ እኮ ነኝ ከሞተር ተጋጭቶ እንዲሞት ያደረኩት። በምን ጥሩ ባለስልጣን ነበር አውቀዋለሁ። ያን ሰው ጓደኞቹ ባደረጉበት ሲህር፣ በሲህር አማካይነት በጣም ብዙ ሰዎች ከስራ መድረካቸው ተሰናብተዋል። ከትምህርት ቤቶቻቸው ተባረዋል። ካሉበት ማዕረግና ደረጃ ተባረዋል። እነዚህን መልኮች አምጥተህ ታርዳለህ፣ እዚህ ቦታ ታርዳለህ፣ እንደዚህ ታደርጋለህ፣ ደሙን ታነሳና ግድግዳ ላይ ትለጥፋለህ። አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ ከማ ዩሒቡ ረቡና ወየርዳ ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢህ ወመን ሳረ ዐላ ነህጅህ ኢላ የውም ዲን። አማ በዕድ ዒባደላህ፣ ከባባድ ወንጀሎች ብለው ነቢዩ ሰለላሁ ዐለይሂ ወሰለም ካስጠነቀቋቸው እንደ ሀገር፣ እንደ ማህበረሰብ፣ እንደ ግለሰብ ዲንና ዱንያችንን ከሚያበላሹ ከባባድ ወንጀሎች ብሎም መጨረሻ ላይ ወደ ጀሃነም ከሚያስጥሉ ወንጀሎች ውስጥ አንዱ ድግምት ነው። በእስልምና ሃይማኖት ድግምት የሚባለው ሥራ እጅጉኑ የተወገዘ ነው። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ እጅተኒቡ ሰብዐል ሙቢቃት፣ ሰባት አጥፊ የሆኑ አደገኛ ወንጀሎችን ተጠንቀቋቸው፣ ራቋቸው ብለው ሲሉ ከሽርክ ጋር አያይዘው የገለጹት አንዱ ሽርክ ነው፣ ሲሕር ነው። ኢዘን ሲሕር ማህበረሰቡ መካከል ላይ ችግር የሚፈጥር፣ ዲናችንን የሚሸረሽር፣ አንድነት እንዲጠፋ የሚያደርግ፣ ባልና ሚስትን የሚያለያይ፣ ሰዎች ነግደው ለውጥ እንዳያመጡ የሚያደርግ፣ ጤናማ ሆነው እንዳይኖሩ የሚያደርግ፣ ተማሪዎች ተምረው እንዳይሳካላቸው እንቅፋት የሚሆን ሀገር አጥፊ አውዳሚ ተግባር ነው። ፈሊዛሊከ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ይህንን ተግባር በጣም አውግዘው እጅጉኑ አስጠንቅቀዋል። እንኳን እስከ ድግምት ደረጃ መድረስ አይደለም ጠንቋይ ቤት መሄድ እንኳን በኢስላም የከፋ መሆኑን ነግረውናል። ቃለ አልሐቢቡ ሰለዋቱ ረቢ ወሰላሙሁ ዐለይህ መን አታ ዐራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ከማ ቃለ ሰለዋቱ ረቢ ወሰላሙሁ ዐለይህ። ጠንቋይ ዘንድ ሄዶ ያለውን አምኖ የመጣ ሰው በእኔ በወረደው ክዷል፣ ቢማዕና በቁርአን ክዷል ማለት ነው። ጠንቋይ ቤት ሄዶ የጠየቀ የ40 ቀን ሰላቱን አላህ አይቀበለውም። በሌላ ሪዋያ በዚህ አጋጣሚ የ40 ቀን ሰላቱን አላህ አይቀበለውም ማለት ወደ ኩፍር ሄዷል ማለት ነው። ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ብሎ ማለት ወደ ኩፍር ሄዷል ማለት ነው። በዚህ መሃል ላይ ተውበት ሳያደርግ ከሄደ መጨረሻው ምን ይሆናል ስለሚለው መቼም ግልጽ ነው። ሲህር ብሎ ማለት በዚህ ደረጃ የተወገዘበት ምክንያቱ ሲህር የሚሰራውም ሰውዬ ጠንቋዩ፣ ሲህር የሚያሰራውም ሰውዬ ወደዚያ የሄደው ሰው ሁለቱም ከሸይጣን ጋር የግድ ግንኙነት ሊኖራቸው የግድ ይላል። ከሸይጣን ጋር ግንኙነት ካሌላቸው፣ ከሱ ጋር ካልተስማሙ ያ ነገር ሊጸድቅ ስለማይችል፣ ምክንያቱም ሲህር ወይንም ድግምት ወይንም ጥምቅልና የሚባለው ነገር ግንኙነቱ ትስስሩ ከሸይጣን ጋርና ከመረደቱል ጂኒ ጋር ስለሆነ በቀጥታ ግንኙነት መኖር አለበት። ሳሒሩ እኛ እናቅም እንጂ በቀጥታ ግንኙነት አለው። መጀመሪያ ያንን የሲሕርን ትምህርት አንድ ሰው እማራለሁ ብሎ ካለ መቼም ይሄንን ለመማር የሞከረ ወይንም የተማረ ዓለም ላይ ላለ ሰው ነውና የምናወራው፣ እውነታውን ያለውን ነገር ነው የምናወራው። ምክንያቱም ለትዝብት እንዳንዳረግ ማለት ነው። ሳሒር ዘንድ ሄዶ ሲሕርን አስተምረኝ ብሎ ካለው ሲሕርን ለመማር የመጀመሪያው ሸርጥ ከሰይጣን ጋር መስማማት ነው። ሰይጣን የሚያዘውን ነገር በሙሉ መተግበር ነው። ሰይጣን የሚያዘውን ነገር በሙሉ መተግበር ነው። ሰይጣን ከፈለገ አላህን ስደብ ሊል ይችላል። ከፈለገ
በቁርአን ሽንት ቤት ግባና ተጸዳዳ ሊል ይችላል። ከፈለገ ቁርአን ስርገጥ ሊል ይችላል። ከፈለገ ቁርአንን በወር አበባ ደም ጻፈው ሊል ይችላል። የፈለገውን ሊል ይችላል። እዚያ ላይ መስማማት የግድ ይላል። መጀመሪያ ያንን ከተስማማ በኋላ ነው የድግምትን ትምህርት የሚማረው፣ የጥንቁልናን ትምህርት የሚማረው። ደይድ ኢዘን ሲህርን የሚማረው ሰው እዚህ አሁን ሲህር የሚሰራ ሰው ምናልባት እናንተ ቃልቻ ነው ልትሉኝ ትችላላችሁ፣ ዓሊም ነው ልትሉኝ ትችላላችሁ፣ ግብዳ ኪታብ ነው የሚከፍተው ልትሉኝ ትችላላችሁ። ኢላኸሪሂ ነሕኑ ነቁሉ ለሁ ወአንተ ካፊሩን ወለስና ነሕኑ እኛ አይደለንም እያለን ያለ ነው። الرسول صلوات ربي وسلامه عليه وشرع الإسلام قال أنه كافر رضي من رضي وأبى من أبى. يعني سو شرع إسلام كافر ነው ብሎታል። ማንም ካፊር ነው ያለውን ሰው ተነስተን ሙእሚን ነው ብንለው ጉንጭ አልፋ ነው የሚሆነው። አላ ኩሊ ሃል ያ ሰው ይሄንን በማድረጉ መጀመሪያ ከፍሯል። طيب وما كفر سليمان ولكن الشياطين كفروا يعلمون الناس السحر ብሎ አላህ ነግሮናል። ኢዘን መጀመሪያ መክፈር አለበት። ቅድም ያልኳችሁና መሰል ነገሮችን ነብዩን ስደብ ሊል ይችላል። ምንም ይሁን ምን አድርግ ያለውን ነገር ማድረግ አለበት ሲህር ለመማር። አንድ ሁለተኛው ሲህር የሚያሰራው ሰውዬ በዚህ መልኩ በቀጥታ ከሰይጣን ጋር ስለማያወራ የሚያወራው ከዛ ከሳሂሩ ጋር ወይንም ከጠንቋዩ ጋር ስለሆነ የሚያወራው በተዘዋዋሪ ከሸይጣን ጋር ግንኙነት ያላቸውን ስራ ያሰራዋል። ለምሳሌ መልክ አዘል የሆነ ከብት እንዲያርድ ያዘዋል። ሁሉም ስጋ ነው። ደሙ ከተፈለገ ሁሉም ፊዳ ነው። ጥቁሩም ሆነ ቀይም ሆነ ነጭም ሆነ ቦቃ ምንም ሆነ ምን ሁሉም ስጋ ነው፣ ሁሉም ደም አለው። ግን ከሰይጣን ጋር ግንኙነት ስላለው የግድ ያ ሰይጣኑ የሚያዘው ነጭ ከሆነ ነጭ መሆን አለበት፣ ጥቁር ከሆነ ጥቁር መሆን አለበት፣ ጥቁር ቦቃ ከሆነ ጥቁር ቦቃ መሆን አለበት፣ አይነ ኩል ከሆነ አይነ ኩል መሆን መቻል አለበት። ወይንም ወደ ዶሮ የመጣን እንደሆነ አሁን እድሜ ለፈረንጅ ዶሮ የወትሮን የኛ የኢትዮጵያውያን ዶሮ ከለሮቻቸው የለም። የፈረንጅ ዶሮ እየተተካ መጀመሪያ የነበረው ይሄ ኦርጋኒክ የምንለው ዶሮ እየጠፋ ነው ያለው አይደል? 2 ኦር 3 መልክ ነው ያለው። የወትሮ ዶሮቻችን ቀይ ነበረ፣ ገብስማ ነበረ፣ ልብ ወርቅ ነበረ፣ ዛጎልማ ነበረ፣ ኢላኸሪሂ ማዓት ዶሮዎች ነበሩ። አተረፍንበት ነው ይህ ነበረ። ኢዘን ይህንን የሚያደርገው ለምንድን ነው? ያ የሚያዘው ሳሂር እነዚህን መልኮች አምጥተህ ታርዳለህ፣ እዚህ ቦታ ታርዳለህ፣ እንደዚህ ታደርጋለህ፣ ደሙን ታነሳና ግድግዳ ላይ ትለጥፋለህ፣ ኦር ደሙን ታነሳና ወደ ቀኝ ትደፋለህ፣ ኦር ወደ ግራ ትደፋለህ። ዋቴቨሪት ወደ ፈለገው ነገር ብቻ ይለዋል። ያንን ፈጸመ ማለት ያ ጂኒ ሳሂሩ የሚልከው ጂኒ ያንን ደም እሱ ባለህ መልኩ ያደረከ ጊዜ ያንን ጉዳይ ያስፈጽመዋል። ኢዘን ሲህር የሚያሰራውም ሰውዬ በተዘዋዋሪ ከጂኒ ጋር በቀጥታ ወሬ ባይኖረውም ያ ሳሂሩ የላከውን ለማስፈጸም የሚመጣውን ጂኒ ማስተናገድ የግድ ይለዋል፣ ሳሂሩ ባለው መልኩ። ለዚህ ነው ሁለቱም ይከፍራሉ የተባለው። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ መን አታ አራፈን አው ካሂናን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን። ከባድ ነው ያ ጀማዓ። ጠንቋይ ዘንድ መሄድ ይሄን ያህል አደጋ ካለው ሲህር መስራት ኦር ድግምት ማሰራት ደግሞ ምን ያህል የከፋ ነው ስለሚለው መቼም ግልጽ ነው። አሁን በነገርኳችሁ መልኩ ስንት ባልና ሚስት በድግምት አማካይነት ተለያዩ። ስንት ጤናማ ሰዎች አልጋ ላይ አረፉ። እኛ ምክንያቱን የምንለው ይሄ ነው። ምክንያቱ ስትሮክ መጣው፣ ካንሰር መጣው፣ ምናምን መጣው እንላለን። ነገሩ ግን ያለው ሲህር ጋር ነው። ባለፈው ስለ አይን እንዳወራ ነው አሁንም ሲህር ጋር ሊኖር ይችላል። ላኑዓሚም ሁሉንም እያመን አይደለም፣ ግን ሊሆን ይችላል። ኢዘን በሲህር አማካይነት በጣም ብዙ ሰዎች ከስራ መድረካቸው ተሰናብተዋል፣ ከትምህርት ቤቶቻቸው ተባረዋል፣ ካሉበት ማዕረግና ደረጃ ተባረዋል፣ ከነበሩበት ጤናማ ህይወታቸው ወርደዋል፣ ከቤተሰቦቻቸውና ከልጆቻቸው ተለያይተዋል፣ አይናቸው አካላቸው ጎድሏል። فلذلك በዚህ ደረጃ የከፋን ተግባር ኢስላም ያላወገዘው እንደሆነ ማን ሊያወግዘው ይገባል ተብሎ ይገመታል። ሳሂር ካፊር ነው ቢላሂ ዐዘ ወጀል كما قال سبحانه وتعالى وما كفر سليمان ولكن الشياطين كفروا يعلمون الناس السحر. ሲህር ሊማር በአላህ መካድ አለበት፣ ቁርአንን ማዋረድ አለበት።
የሚያዋርደው ይሄኛው ሳሂር አንተን ሲያስተምር ሌላ ነገር ነው የሚያዝህ፣ ይሄኛውንም ሲያስተምር ሌላ ነገር ነው የሚያዘው። ያ ጀማዓ هذا أمر محقق ያለ የተረጋገጠ ነገር ነው የምነግራችሁ። ولا يفلح الساحر حيث أتى إذن መጀመሪያ ሲህሩን ከመማሩ አይሚን ከማሰራቱ በፊት ኩፍር ነው ብለው ያስጠነቅቁታል። ሸርዑም ያንኑ ነግሮናል። إذن إخواني እጅጉን ጥንቃቄ የሚፈልግና ልንርቀው የሚገባ ነገር ነው። ሳሂርን ከራቂ ሩቃና ሲህር ይመሳሰልብናል። እኛ ሩቃ ለሚያደርጉ ወንድም እህቶቻችን ክብር አለን። ሩቃው ሸርዒ ከሆነ ሩቃው ሸርዒ ካልሆነ ደግሞ የአላህ አማና ስለሆነ ግልጥልጥ አድርጎ መንገር የግድ ይለናል። በምን እንለያቸው? አንተ አመመህ፣ እኔ አመመኝ፣ ቤተሰብ ታመመብን፣ ሄድንና ሩቃ አድርግልን መድኃኒት ስጠን ብለናል ነው። በምን እንለየው? ሸርዕዩንና ይሄኛውን የሲህሩን በምን እንለየው ያላችሁ እንደሆነ ከመገለጫቸው ውስጥ አንዱ ድግምተኛ ወይንም ጠንቋይ የመጀመሪያ ጥያቄ የሚጠይቅህ ስምህን ነው። የትኛውን መስሪያ ቤት ከሄድክ የምትጠየቀው ስም ሲደመር የአባት ስም ነው። ሳሒር መስሪያ ቤት ካልሆነ በስተቀር የምትጠየቀው ስም ሲደመር የእናት ስም ነው። የእናትህን ስም ጠየቀ፣ የእናትሽን ስም ጠየቀ ማለት فهو ساحر أو كاهن ከሁለት አንዱ ወይ ድግምተኛ ነው ወይንም ጠንቋይ ነው። فلنحذر አንዳንዴ ደግሞ የኛን ስም የእናታችንን ስም የመጣንበትንም ጉዳይና ያመመንን ችግራችንን ሁላ ግልጽ አድርጎ ይነግረናል። ማን ነገረው? ገና ነው። አሃ ለዚህ ጉዳይ ነው የመጣው፣ ለዚህ ነው የመጣው አይደለ ብሎ ይነግረናል። ማን ነገረው? ማን የነገረው? አንዳንዴ ሁለት አይነት አሰራር አላቸው። ግልጽ እንዲሆንልን ልክ እንደመጣህ ውጭ ላይ ጋርድ መሰል ነገር አለ። በሰላም መተነው ከመተነው ምን ችግር አለ? እንደዚህ ያለ አብሽር እሳቸው ጋር መብት ያታጣል ብሎ ጉዳይን ይነግራል። ከዛ በስልክም ይሁን በኢሜልም ይሁን በሜሴጅም ይሁን ኦር በአካል ሄዶ ስለዛ ሰውዬ መረጃ ይሰጣል። አለቀ። ከዛ እንዲመተነው ሲባል ገና እኮ ስሜን ሳልነግረው ራሱ ነገረኝ እኮ ቄሱ ኦር ቃልቻው ብለን እንላለን። አንደኛው አሰራር ይሄ ነው። ሁለተኛው አሰራር በጂኒ ይታገዛል። ይሄ ሰው የመጣው ከዚህ ነው፣ ለዚህ ዓላማን የመጣው ለዚህ ዓላማን የመጣችሁ ብሎ ይነግረዋል። ኢዘን እነዚህ ሁለቱ መገለጫዎች ናቸው። አንዳንድ ሚስ አንደርስታንዲንግ ይመጣና የኢንፎርሜሽን መጋጨት ይመጣና ስለዚህ ሰውዬ የተነገረውን ስለዛ ሰውዬ የተነገረውን መስሎት ልክ ሲገባ እንዲሆነ ነው የመጣው አይደል? አንዱ ጠንቋይ ቤት ሄድኩኝ አለ። ከስረህ ነው አይደል የመጣው? እሱ የደርግ እኮ ትልቅ ባለስልጣን ነበር፣ ሊታሰር እየተፈለኩ ነበር አለ። እንደው ምን ይሻለኛል ብዬ መብቴ ፍለጋ ሲሄድ ጎበዝ ነጋዴ ነበር፣ ከስረህ ነው የመጣው፣ ኢንቨስተር ነበርክ ምናምን ነበርክ አይደለ ብላ አለችኝ አለ። ኢዘን ይሄ የኢንፎርሜሽን መጋጨት ነው። አላኩል ሐል ስም ይጠይቃሉ። ከዚያም በኋላ መድኃኒት በሚሰጡበት ጊዜ የሆነ ከለር ጋር የተያዘ እንደዚህ አይነት ቦታ ቅበረው፣ እዚህ ቦታ ላይ አስቀምጠው፣ እንዲህ አድርገው፣ ራስጌህ ላይ አድርገው፣ አንገትህ ላይ አንጠልጥለው፣ ትከሻ ላይ አንጠልጥለው የሆነ ነገር ይሉሃል። ይሄም የድግምተኝነት ማሳያው ነው። መግቢያ በር ላይ አንጠልጥለው ይላል፣ ወይንም መኪና ጎማ ስር እሰሩ ይላል፣ ወይንም የሆነበት አድርጎ ይላል። ይሄም የድግምተኞች አንዱ መገለጫ ነው። እነዚህን ነገሮችን ማወቃችን ያ ሰውዬ ትክክለኛ ሩቃ ሸርዒ የሆነውን ሕክምና እያደረገልኝ ነው ያለው ከአላህ ታግዞ በመላእክታ ታግዞ ወይስ ከሸይጣንና ከጂኒ ጋር ታግዞ እያከፈረኝ ነው ያለው ስለሚለው ለይተን እንድናቅ ነው። እኽዋን ሌላው ወደ ሲህር የሚሄድ ሰው ኦር ወደ ድግምት የሚሄድ ሰው ለራሱ የሚሰጠው ሁለት ዑዝር አለ። አንደኛ ሲህር ስለተሰራብኝ ሌላ አማራጭ ስለሌለኝ ሲህርን በሲህር ነው መርፌን አይምን ሾህን በሾህ ነውና በሚል ሊሄድ ይችላል ላስፈታ ብሎ። ሸርዑ ሲህር የተሰራበት ሰው ማስፈቻ ሸርዕ ነግሮናል። እሱም ሩቃ ሸርዕያ ብቻ ነው። ሲህርን በሲህር አስፈታለሁ ብሎ ማለት ሸርዓን አይፈቀድም፣ ሙሐረም ነው፣ የተከለከለ። ሁለተኛ ህመም ላይ ነው ያለው፣ ችግር ነው ያለው፣ መብት አጥቻለሁኝ ከምሞት ወይንም እንዲህ ተሰቅቄና ማቅቄ ከምኖር ምን አረጋለሁ? አማራጭ የለኝም፣ ዑዝሬን አላህ ያቅልኛል ብሎ መሄድ ነው። ዑዝሬን አላሁ ረቡል ዒዘቲ ወልጀላል መድኃኒታችንን ድግምት ላይ ነው፣ መድኃኒታችንን ሲሕር ላይ ነው፣ መድኃኒታችንን ጠንቋይ እጅ ላይ ነው ማን ነው ያለው? አበደን አልሆነም።
ما أنزل الله داء قالوا النبي صلى الله عليه وسلم إلا أنزل معه دواء عرفه من علمه من علمه وجهله من جهله صلوات ربي يتنيوم بشتا مدهانيت يليلو بشتا يلم قالوا نبي بشتا سيورد الله مدهانيت أبروت يوردال ያወቀ ያውቀዋል የሳተ ይስተዋል ስለዚህ እዚህኛው ሰውዬ ጋር መብትሄ ብታጣ እዚህኛው ሰው ጋር አለ እዚህኛው ሩቃ የሚቀራው ጋር መብትሄ ብታጣ እዛኛው ሩቃ የሚቀራው ጋር ታገኛለህና ለምንድነው ሲህርን በሲህር ብለን እምንሄደው ነው ኢዘን እጅጉን ጥንቃቄ የሚፈልግ ከአላህ ጋር የሚያጣላ አኽራችንን የሚያበላሽ ነገር በብዛት መስተፋቅር እየተባለ ሊሰራ ይችላል ይሄም የሲህሩ አካል ያ ጀማዓ እኔ የማውቀው ሰው አለ በጣም ምሁር ማህበረሰቡን ያገለገለ የነበረ በዩኒቨርሲቲ ደረጃ ሲያስተምር የነበረ በሆነ አጋጣሚ ደግሞ መንገድ ላይ አብዶ ሲጨፍር ያየሁት ምክንያቱን አላቀም ነበር በኋላ ላይ ምክንያቱን ትክክለኛ የሆነ ምክንያት ሳጣራ ሚስቱ ሁለተኛ ሊያገባ ፈልጎ እሱ ሌላ ሀገር ነው የሚኖረው አዲስ አበባ ሁለተኛ ሚስት አገባ ተማም ለመመለስ ሙከራ አረገች አልቻለችም በኋላ ላይ መስተፋቅር አሰራች ያ መስተፋቅር ሊመልሰው አልቻለም እዚህ ጋር የነበረው ፍቅር ጎላ መሰለኝ ሊመልሰው አልቻለም ሁለት ጊዜ ሶስት ጊዜ መስተፋቅር አሰራች በሶስተኛው አብዱል አዚዝ የሚባል ኃይለኛ ጂኒ እኔ ሩቃ ስቀራ ያ ጀማዓ አግኝቸው እኔ ስቀራ እሱ የሚቀራ ምንድነው አንተ ስለው ሐፊዝ ነኝ አለ እኔ ማለት የ500 ጂኒዎች ኃላፊ ነኝ አለ በደንብ እንዲገባን ስለፈለኩኝ ምን የ500 ጂኒዎች ኃላፊ ነኝ እንደዚህ ነበርኩኝ ስለዚህ እኔን አችለኝ እኔ ማለት አለኝና የፈጸማቸው ነገሮች ሲነግረኝ ሀያገሌን አወቀው አለ አዋውቀዋለሁ እኔ ነኝ ያሳበድኩት በምን ሚስቱ በሰራቸው መስተፋቀር እንዴት ቅድም ባልኳችሁ እስቲ ሀያገሌን አሳወቀው አለ አዎ እኔ ነኝ እኮ እንደዛ ሰውነቱ ተልቶ እንዲሞት ያደረኩታል በምን ጥሩ ነጋዴ ነበረ ጓደኞች በሰሩበት ጂኒ ሀያገሌን አወቀው አለኝ አዎ አውቀዋለሁ እኔ እኮ ነኝ ከሞተር ተጋጭቶ እንዲሞት ያደረኩት በምን ጥሩ ባለስልጣን ነበር አውቀዋለሁ ያንሰው ጓደኞቹ ባደረጉበት ሲህር ያ ጀማዓ ስንት አበላሽቷል ሲህር ስለዚህ አደገኛና መርዛማ ነገር መጮህ ማስተማር ከኛ ይጠበቃል ማህበረሰባችን ሳያቅ እንዳይጎዳ እሺ ባለፈው ስለ አይን አየን ዛሬ ስለ ሲህር አየን አደገኝነቱን ገለጽን መድኃኒቱስ ምንድነው ስለሚለው በሚቆጥለው ቁጥባችን ኢንሻአላህ እድሜ ከሰጠን ስለ መድኃኒቶቹ እናወራለን هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وأنا معهم بجودك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين رب العالمين اللهم احفظنا بحفظك اللهم احفظنا بحفظك اللهم احفظنا بحفظك واجعلنا تحت رعايتك اللهم احفظنا من شر الأشرار وكيد الكفار والفجار يا رب العالمين ومن سحرة ومن شر السحرة ومن شر الحاسدين إذا حسدوا يا رب العالمين برحمتك يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون واذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون